ቢዝነስ ላይ ብዙ ብር ከስራችሁ ሊሆን ይችላል። በዛሬው ቪዲዮ ግን የ100 ቢሊዮን ዶላር ኪሳራ አሳያችኋለሁ። አሁን የምገኘው እንግዲህ የማሌዥያ ቦርደር ላይ ነው የምገኘው። እንዲሁም ደግሞ ሲንጋፖር በ30 ደቂቃ መሄድ የምትችሉበት ቦታ ላይ ነው የምገኘው። ይሄ ቦታ ሲሰራ 1 ሚሊዮን ሰዎች እንዲኖሩ ነበር የታሰበው። አሁን ላይ ግን በጣም በሚያሳዝን ሁኔታ 6000 7000 ሰው ብቻ ነው የሚኖረው። ለምን የሚለውን እንግዲህ በጣም ጥልቅ ገብተን እናያለን። እንዲሁም ደግሞ በተከራየናት መኪና ሙሉ ከተማውን ያው እንደምታዩት ብቻዬን ነኝ። መግባት የማይቻሉ ቦታዎች እንግዲህ ለመግባት እንሞክራለን ማለት ነው። አሁን እንዴት እዚህ ቦታ መጣው የሚለውን እንግዲህ ቼክ እናደርጋለን። ከኳላሉምፐር ወደ ፎረስት ሲቲ Let's go. የዛሬው ቪዲዮ ስፖንሰር ያደረገላችሁ ፊሶን ሪል ስቴት ሲሆን ፊሶን ሪል ስቴት በአያት በሻሌ 45000 ካሬ ላይ ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶችን G+2 ታውን ሃውሶችን እና G+2 ቪላ ቤቶችን ይዞላችሁ መጥቷል። አፓርትመንቶቹ በውስጣቸው የከርሰ ምድር ውሃ፣ ትላልቅ ቴራሶች፣ ሰፊ ፓርኪንግ፣ 2 ሊፍት እና 24 ሰዓት ሙሉ የሚሰራ ተጠባባቂ ጄኔሬተሮችን ይይዛል። G+2 ቪላ ቤቶቹ 340 ካሬ ሲሆን 6 መኝታ ቤቶችን፣ 7 መታጠቢያ ቤቶች፣ 2 ኪችን እና ፓርኪንግ ይይዛል። G+2 ታውን ሃውሶቹ ደግሞ 190 ካሬ ሲሆን 5 መኝታ ቤት፣ 6 መታጠቢያ ቤት፣ 2 ኪችን እና ፓርኪንግ ያለው ነው። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉ። ፊሶን ሪል ስቴት። እንግዲህ ጋይስ አሁን ወደ ዶሜስቲክ እየገባን ነው። ምክንያቱም ሀገር ውስጥ ነው መንበረው። አሁን የምንሄደው ጆሆር ባህሩ የምትባል ከተማ ነች። ከዛ ተነስተን ነው ወደ ፎረስት ሲቲ የምንሄደው። የአንድ ሰዓት ፕሌን ከኳላሉምፐር እዚህ ጆሆር ገብተናል። ስለዚህ አሁን ራይድ እየጠራው ነው ያለሁት። 41 ኪሎ ሜትር ነው፣ ግን አሪፍነቱ 34 ደቂቃ ነው የሚፈጀው። ኦኬ በጣም አሪፍ። እንግዲህ ራይድ አግኝተናል። እዚህ ጋር ነው ፒክ አፕ የሚያደርገን። ከዛ በኋላ ወደ ፎረስት ሲቲ ኦር ደግሞ የጎስት ከተማ የሚሏት ቦታ እንገባለን ማለት ነው። እንዴት እንደሚሆን በድጋሚ ተከታተሉ። ፎረስት ሲቲ ይላል። ኦኬ መኪና ምናምን አለ፣ ግን እነኚህ መኪኖች በጣም ብዙ ጊዜ ቆዩ ናቸው፣ ያስታውቃሉ። አልተነዱም፣ እንዳለ አቧራ አጣጥተዋል። ስማ እዚህ ጋር እንዴት መግባት እንዳለባችሁ ያሳያችኋል ቪዲዮ። A5217 ኦኬ 2 ካርድ አስቀምጦልናል። ፈርስት ስቴፕ አልፈናል። ቤታችን እንግዲህ ምንድነው ሩሜ ነው። አረ ምን ይሄ ነው? ይሄ ነው እንዳየሁት። ወይታችን እዚህ ጋር ሩም አለ መሰለኝ። ሳሎኑ ይሄን ይመስላል። ቆይ ባስማም ኦኬ። አይ ጋይስ ሳሎናችን ይሄን ይመስላል። ጠረጴዛ ምናምን አለ። ከዛ ባልኮኒ አለ ማለት ነው። ፋን አለ፣ ኤሲ አለ፣ ሲያምር ቲቪ አለ። እዚህ ጋር ሽንት ቤት አለ። ባስማም ዴም ኦኬ ጋይስ ያበደ ቤት ነው። አልዋሻችሁም፣ ያበደ ቤት ነው። ተቀያሪ ትራስ እንድ ምናምን ነገር። ዋው ኦዴ አንድ ሰርፕራይዝ አለግራችሁ። ረስቸው ቪየትናም ቪዛችን መጥቷል። ካማን ቪየትናም ስንት ቀን ነው ምን ቆየው? አንድ ወር አልቆይም፣ ግን ስንት ቀን ነው ምን ቆየው ቪየትናም። ለማንኛውም ጋይስ ምንድነው ደግሞ በዚህ ባልኮኒ ያለው? በኢየሱስ ስም ሲያስፈራ ወደዛ ይወላችሁ ጋይስ። ፊት ለፊት ያለው ሙሉ ቢልዲንጉ ሰው የለበትም። ይሄኛው ይሻላል። በስመ አብ ወወልድ ጫካ እንግዲህ ጋይስ ፎረስት ሲቲ በ2016 ነበር የተገነባው። ፐርፐዙ በጣም ሲምፕል ነው። ፎሪነር ሰዎች ማለትም የውጭ ሀገር ሰዎች እንግዲህ ይሄን ቦታ ገዝተው ኢንቨስት እንዲያደርጉበት ነበር አይዲያው። ሁለተኛ አይዲያው ደግሞ ፎረስት ሲቲ ከሲንጋፖር የ30 ደቂቃ መንገድ ነው። ይሄን ቦታ ሲሰሩት ሲንጋፖር ያሉ ፕሮፌሽን ስራ ላይ የተሰማሩ ሰዎች እዚህ ቦታ መጥተው በቀላሉ ቤት ገዝተው እንግዲህ የራሳቸውን የሆነ ቦታ እንዲኖራቸው ነበር። ምክንያቱም እንደነገርኳችሁ 30 ደቂቃ ነው ሲንጋፖር፣ ይሄን ያለ ርቀት የለውም። ስለዚህ ለምን እዚህ ቦታ መጥተው ብራቸውን እዚህ አውጥተው በረከሰ ዋጋ ለምን ቤት አይገዙም? ለምን አይኖሩም ብለው ነበር መጀመሪያ ፕላናቸው ይሄን ለመስራት ሲያስቡ 2016 ላይ ማለት ነው። የወፍ ድምጽ ብዛቱ ምንድነው? እዛ ኤርፖርት ነው የሚመስለው እናንተ።
እሺ እዚህ ጋር ሲያምር ጋይስ ላይክ ይሄ መግቢያው ምናምን እዚህ ጋር ጽዳቶች ምናምን አሉ በዛ በኩል ፎቁ ምናምን ፊውቸሪስቲክ አድርገው መስራት ስለፈለጉ አጠብቁም እንደዛ አይነት ፎቅ ስላችሁ በጣም ያበደ ይሄ አይረን ማን ላይ ድሮ ፊልም ላይ ምናምን ያሉት አይነት ፎቆች ክባታች ተደረገ እንግዲህ ጋይስ አሁን ቢቹ ጋር ደርሰናል ይሄ ነገር ቢች ነው ምንድነው ኦኬ ጋይስ እንግዲህ ጸጥ ያለ ቦታ ነው ወፎች ይጮዋሉ ላይክ አሞራ ነው ከዛ በተረፈ there is no one here ማንም የለም damn ላሳያችሁ ቆይ ፎቆቹ እንዴት እንደሚያምሩ አያችኋቸው እነኞቹ I'm a YouTuber. I'm a travel content creator. Yeah. Okay. Yeah. You have WhatsApp on this one? Yeah. Okay, I can definitely send you my YouTube here. What's your name again? Jim? Johnny. Yeah. Yeah. Nice to meet you. Have a good day. እንግዲህ ጋይስ አንድ ሰው አገኘው ሰላም ብሎ ራሱን ያወራኝ በጣም ናይስ ሰው ነው በጣም የሚገርማችሁ ጋይስ 3 ወር ነኝ እዚህ መኖር ከጀመርኩ አለ that's crazy that's mad ሆንግ ኮንግ ነበርኩና I'm like a nomad አለ nomad ማለት በየቦታ እየተንቀሳቀሱ የሚሰሩ ሰዎች ናቸውና ሆንግ ኮንግ just በጣም chaos ነው አለ በጣም ጫጫታ ምንድነው like ብዙ ነገር ትርምስምስ ይወጣና እዚህ 3 ወር ነኝ መኖር ከጀመርኩ አለ which is so crazy because ይመቸው ሶ ይሄን ፕሮጀክት ማን ናቸው የሰሩት ሚለው ዋናው ጥያቄ ጋር ስንሄድ እንግዲህ ካንትሪ ጋርደን የተባለ አንድ የቻይና ሪል ስቴት ናቸው በጣም ታዋቂ ትልቅ ሪል ስቴት ነው አክቹሊ በጣም የሰሩትና ካንትሪ ጋርደን ከማሌዥያ ገቨርንመንት ጋር አንድ ላይ በመሆን ነው ይሄን ፕሮጀክት ለመስራት ያሰቡት $100 ቢሊዮን god damn what እሺ አይዲያው ምንድነው ለምንድነው አሁን እዚህ ጋር ስታዩ በጣም ዛፍ አለ ምናምን አሁን ሰው የሚያስበው ይሄ ዛፍ ምናምን እንደዚህ ቅጠል ሲኖር ሰው የሚያስበው ምንድነው እንዴ ይሄ ቦታ በቃ ምንድነው ላይክ ሰው አይጠብቁ ምናምን ነው የሚለው ኖ አይዲያቸው ስማርት ኤኮ ሲቲ ለማለት ማለትም ስማርት የሆነ ግን ደግሞ ኤኮ ፍሬንድሊ በጣም አሪፍ ጋርደን ያለው አረንጓዴ የሆነ ቦታ ሰዎች በቃ መተው ሰላማቸውን የሚያገኙበት ቦታ ብሎ ነበር ፕሮጀክቱን እንግዲህ የሰሩት እንግዲህ ቢከዛውን ተሰርቶ አልቋል ሶስተኛው ደግሞ ሐሳባቸው ምንድነው እንግዲህ የማሌዥያን ኢኮኖሚ ከፍ ያደርጋል ቢከዛ አስቡት ፕላናቸው ኤዥያ ውስጥ ዱባይን ቢልድ ለማድረግ ነው የዱባይን ከተማ ግን በኃይለኛው ነው ፌል ያደርጉት ማለት ነውና እስካሁን ጥሩን አውርተናል እሺ ምኑ ጋር ተሳሳቱ እንዴት ነው ይሄን የሚያክል ትልቅ ፕሮጀክት እንዴት ነው ወደ 700 ምናምን ሺህ ሩም አለ እዚህ ይሄ ሙሉ ከተማውንና ኦልሞስት 1 ሚሊዮን ከዛ በላይም ሰው ይችላል ቢካዝ አንድ ቤት ውስጥ አንድ ሰው አይደለም የሚኖረው ስለዚህ እንዴት ነው ይሄን የመሰለ ቦታ ባዶ ነው ጸጥ ኦልሞስት it feels like ghost ከተማ ማለት ጋይስ በዚህ ጋር ምን እንዳለ አላቅም I think ሞሉ በዚህ ጋር መሰለኝ ሞሉ አካባቢ ደርሻለሁ ጥበቃ ብቻ ነው የሚታየኝ ፊት ለፊት ጥበቃ አለ እዛ ጋር አንድ ጥበቃ እየመጣ ነው ሶ እንዳለ የሆነ የቢዝነስ ቦታዎች ናቸውና ሶ empty እዛ ጋር ደግሞ ሱቅ አለ ምናምን ግን just ባዶ ነው በቃ እኮ ላይ ማን የሚገዛችሁ እንግዲህ ጃኒ እንዴት ነው ይሄን የሚያክል ቦታ ውስጥ ሰው የሌለው ካላችሁኝ ያው መጀመሪያ እንደነገርኳችሁ ብዙዎቹ ቤቶቹ የተገዙት እንግዲህ እንደነገርኳችሁ በኢንቨስተሮች ነው ስለዚህ እነኚህ ኢንቨስተሮች ደግሞ እዚህ መጣው አይኖሩበትም ሊኖርበትም አይደለም ሐሳባቸው ይሄን ቦታ የገዙት ኢንቨስተሮች እንግዲህ እነሱ ያው በእነሱ ቤት ኢንቨስት ሊያደርጉበት ነው ቀጣዩ ዱባይ ትሆናለች ብለው በጣም ይሄ ቦታ በጣም ሰዎች ይገዙታል ብለው ነበር ሐሳባቸው ግን ያው ኮቪድ ሲመጣ ዴቨሎፕመንቱን ማለትም አሰራሩን ስሎ አረጋባቸው በጣም በኃይለኛው መታባቸው አቀዘቀዘባቸው የነሱ ብቻ ሳይሆን ብዙ ዓለም ላይ ያሉ ሪል ስቴቶች ትንሽ ተጎድተዋል በኮቪድ ምክንያት ሁለተኛው ደግሞ ያው በፖለቲካ ምክንያት ብዙ የፎሬን ሰዎች ማለት የውጭ ሰዎች የሚገዙበት መንገዶች ተቀያይሮ ነበር በፖለቲካ ምክንያት እንግዲህ 2018 ላይ አዲሱ ፕራይም ሚኒስተራቸው ሲመረጥ ምን አለ የውጭ ሀገር ሰዎች እዚህ ቦታ ላይ መተው ቤት ሲገዙ ቪዛ ማግኘት አይችሉም just because ቤት ስለገዛችሁ ቪዛ አይሰጣችሁም ሲላቸው አንድ ችግር ፈጠረ ማለት እዚህ ቦታ ላይ ይሄ ማለት ምን ማለት ነው አውቶማቲካሊ ቪዛ ማግኘት አትችሉም ይሄን ቦታ ስለገዛችሁ ቪዛ ማግኘት አትችሉም ስለዚህ what's the point የውጭ ሀገር ሰዎች መጣው እዚህ ጋር ቤት ቢገዙና ሙቭ ማድረግ ቢፈልጉ there is no point አሁን ያለበት ቦታ በጣም ብዙ ሰዎች ያሉበት ቦታ ነው ፎኔክስ ሆቴል ይላል እንደምታዩት I think እዚህ ዋይፋይ አለ ኤሲ አለ like ሆቴል ሎቢ በጣም ብዙ ሰዎች የሚቀመጡበት ቦታ ነው አሁን እስቲ እዚህ ውስጥ እንግባና ቼክ እናርገው እንዳለ ተማሪ የቢሮ ሰራተኛ ምናምን ያለው እዚህ ጋይስ እዚህ ጋር ቼስ አለ ግን
ከሮቦት ጋር ነው የምትጫወቱት መሰለኝ። በዚህ ጋር የሆነ መውጫ ነገር አለ። This have to be the biggest project actually የመጣውበት እስከዛሬ ከመጣውበት በሪል ስቴት ደረጃ። እዚህ ጋር ዋና አለ፣ የሚከራይ ስኩተር አለ ተብያለሁ። እዚህ የሆነ የሚያከራዩ ሰዎች አሉ። እሱም ብናገኛቸው ለአንድ ሰዓት ተከራይተን እንዳለ ከተማዋን አንዴ ብንዞራት ያበረ ነው። እኔ በእግር አልቻልኩም፣ በጣም ከባድ ነው በእግር ለመዞር። ስለዚህ ጋይስ አሁን ወደ ስኩተር ፓርክ እንሄዳለን። በድጋሚ ተከታተሉ። መውረጃ የለም በዚህ ጋር I think በዚህ ጋር ብንወርድ ይሻላል መሰለኝ። በዚህ ጋር ሄደን መውረጃ ብናገኝ ወደዛ እንሄዳለን። ስለዚህ ጋይስ እየተከታተላችሁ እስቲ። እዚህ ጋር እንግዲህ ሬስቶራንት አለ፣ ግን ሰው ያለው አይመስለኝም። እዚህ ጋር ደግሞ ስብሰባ አዳራሽ ነገር አለ መሰለኝ። አሁን እየሄድኩ ያለሁት ወደ ዋተር ፓርክ ቦታ እየሄድኩ ነው። ሰዎች ካሉ ምናምን ቼክ እናደርጋለን። ቅድም የነበርንበት ሆቴል ማሪና ሆቴል በጣም ብዙ ሰዎች አሉ፣ ግን ያሉት ሰዎች ላይክ ይክን ቴል ወይ ተማሪ ናቸው ወይ ደግሞ ተቀጥሮ የሚሰሩ ሰዎች ናቸው። በጣም ወጣት ላፕቶፕ ይዘው ቁጭ ብለው ስራቸውን የሚሰሩ ሰዎች ናቸው። ይሄ እንደኔ ለቫኬሽን ወር ለማየት የመጡ ሰዎች አይደለም እና እዚህ የሚቀመጡ አይነት ሰዎች ነገር ናቸው። ሶ ኦኬ አይ ጋይስ ካልተሳሳትኩኝ አይ ቲንክ እዛ ጋር ስኩተሮች የሆነ የሚነዳ ነገር ይታየኛል። ሶ ያ መንዳት ከቻልን በጣም አሪፍ። ኦኬ እነኚህ የሚከራዩ አይደሉም እንዴ? ያባበዱ ይመስላሉ። አይ ጋይስ እነኚህን መከራየት ብችል ደስ ይለኛል፣ ግን ማን ነው የሚያከራያቸው ነው ጥያቄው። Do you rent here? Yeah? Okay. I can choose what I want. Okay. How much is it? It's a different price. Okay. So እቺኛዋ አለች አንይዛትም። እቺ ምናልባት እዚህ ጋር ካሜራውን እዚህ ጋር እንለጥፈውና ኦር ደግሞ ይሄም አለ በስማም። ከዛ ደግሞ ይሄ አለ How much is this? This one 55. 55. Alright guys, ይሄን ለአንድ ሰዓት ልከራየው ነው። You want this one? Yeah. ከዛ የፈለኩበት ሄዳለሁ ማለት ነው። ለአንድ ሰዓት ይሄን ሁሉ ከተማ ልንዞረው ነው። I'll get the The balance. Okay. Alright. So 1 hour, right? Yeah. Okay. Thank you. አይ ጋይስ ለማንኛውም እንግዲህ ተከራየን ይሄን። ከዛ ቦርሳዬን እዚህ አስቀምጫለሁ። We have ካሜራ እዚህ ጋር። እስቲ ዞር እንበልና ምን እንዳለ ቼክ እናድርግ። በስማም ያዘው። ምንድነው በዚህ ጋር ያለው? ዋተር ፓርክ በዚህ ጋር ነው እንዴ? በዚህ ዋተር ፓርኩ ጋር ልገባ ነው፣ ግን ይፈቀድ አይፈቀድ አላውቅም። ስለዚህ ነይ አስፍተን እንገባ። እንዲ መተናል። አይ ጋይስ አሁን ያው እንግዲህ ዋተር ፓርኩ እዚህ ጋር ያለው ይሄን ይመስላል። ትንሽዬ የልጆች ዋተር ፓርክ ነው። ፎረስት ሲቲ ዋተር ፓርክ ይላል እዚህ ጋር። ሶ እንዴ መንገድ ዝግ ነው በዚህ ጋር። አረ ላሽ ሳሩ ሊወጣ ነው። በስመ አብ ያዘው። ሌላው ደግሞ ቅድም እንደነገርኳችሁ ቻይና ራሱ የሆነ ሰዓት ላይ ቻይናዎች ብራቸውን ወደ ሌላ ሀገር እንዳይልኩ የሆነ ሰዓት ላይ በጣም አክብዳባቸው ነበርና ብዙዎቹ ደግሞ ይሄን ቦታ የሰሩት ቻይናዎች ናቸው፣ ኢንቨስተሮቹም ቻይናዎች ናቸውና በጣም ከብዶባቸው ነበር እዚህ ቦታ ላይ ብር ልከው ለመግዛት። እሱም አንድ ችግር ሆኖባቸዋል። ሌላኛው ሪስኪው ፓርት ምን ሆነ ማለት ነው? ለፎሪነሮች ለውጭ ላሉ ብር ላላቸው ሰው ሪስኪ ኢንቨስትመንት ሆነ። ቢካዝ አንደኛ ብራቸው ማዘዋወር አይችሉም፣ ቪዛ ማግኘት አይችሉም። በጣም ሪስኪ። እዚህ ለሚኖር ሰው ደግሞ በጣም ተወደደ ቦታው። እንደምታዩት አገን አሁንም አልዋሻችሁም፣ እስከዛሬ አይታችሁ ከምታውቁት በጣም ላይክ ለየት ያለ ዲዛይን አሰራር ነው ያለው። አሁንም ዞር እያለን በዚች እንግዲህ እናያለን። እያየንም ደግሞ አብራራላችኋለሁ ማለት ነው። you have to check this። በጣም ነው የሚያምሩ የቢልዲንጉ አሰራሩ። ሆሊ ሞሊ ኢኮ ዩኒቨርሳል ሲቲ በስመ አብ። ከላይ ያለው ፎቅ ጋይስ አልዋሻችሁም፣ በዚህ ጋር ወዴት እንደሚወስድ አላቅም፣ እውነት አላቅም፣ ማርያምን አላቅም። ግን ሌር ነው ዝም ብዬ እድሜ ለዚች ምንም ገደብ አልሰጡኝም። እዚህ ጋር እንዳትሄድ እዛ ጋር እንዳትሄድ ምንም ያሉኝ ነገር የለም። ዝም ብዬ ሄዳለሁ ማለት ነው። እንግዲህ አሜን። ህግ ካልነገሩ ህግ የለም። ኦ ማይ ጋድ እንዴት ነው የሚያምረው! ዋት ጋይስ ማዮን እያያችሁ ነው። ግን ላይክ ሙሉ የፎቁ ኦልሞስት ኤቭሪ ፍሎር ዛፍ እንትን አለው፣ ቅጠሎች ምናምን አለው። ከዛ እዚህ ጋር ይሄ ደግሞ ዋና ነው።
ከፊት ለፊታችን ዘግቶብናል ላሳያችሁ ከፊት ለፊት ተዘግቷል ሶ አይቻልም ማለፍ ነው ወይስ ምንድነው እኔ አልገባኝም እዲ ፖሊስ አለ እዛ ጋር ጋይስ እኔ ላይክ ህግ ይኑር አይኖር ለነገሩ ማን ነው ቆይ ላይክ አያስሩኝ አይደለ ጋይስ ላይክ ምን ያደርጉኛል የምር በመጣውበት ልመለስ እናቴ የዛሬው ቪዲዮ ስፖንሰር ያደረገላችሁ ፊሶን ሪል ስቴት ሲሆን ፊሶን ሪል ስቴት በአያት በሻሌ 45000 ካሬ ላይ ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶችን G+2 ታውን ሃውሶችን እና G+2 ቪላ ቤቶችን ይዞላችሁ መጥቷል። አፓርትመንቶቹ በውስጣቸው የከርሰ ምድር ውሃ፣ ትላልቅ ቴራሶች፣ ሰፊ ፓርኪንግ፣ 2 ሊፍት እና 24 ሰዓት ሙሉ የሚሰራ ተጠባባቂ ጄኔሬተሮችን ይይዛል። G+2 ቪላ ቤቶቹ 340 ካሬ ሲሆን 6 መኝታ ቤቶችን፣ 7 መታጠቢያ ቤቶች፣ 2 ኪችን እና ፓርኪንግ ይይዛል። G+2 ታውን ሃውሶቹ ደግሞ 190 ካሬ ሲሆን 5 መኝታ ቤት፣ 6 መታጠቢያ ቤት፣ 2 ኪችን እና ፓርኪንግ ያለው ነው። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉ። ፊሶን ሪል ስቴት። ሶ እዚህ ጋር ደግሞ ሰርገኞች ሰርግ ካለባችሁ እዚህ ነዋሪ ከሆናችሁ እዚህ ቦታ ነዋሪ ከሆናችሁ እንግዲህ ሰርጋችሁን እዚህ ማካሄድ ትችላላችሁ ማለት ነው። ሶ ያ ይሄን የመሰለ ቦታ በእናታችሁ እዚህ ከተማ ላይ አንድ ቤት ስንት ብር እንደሚያወጣና ኢንቨስት ያደረጉት ሰዎች ደግሞ ምን ያህል ብር ከሰሩ ይሄን ቦታ የሰሩ ሰዎች ምን ያህል ከሰሩ ምን ያህል አተረፉ የሚለውን እንግዲህ እናያለን። በድጋሚ ጃኔኒ ሰብስክራይብ ያደረጋችሁ ያዙ። እኔ በበኩሌ የቦታ ችግር ነው የምለው። I don't think ይሄን ያክል ላይክ የአይዲያ የእንትን ችግር አይደለም። በጣም ብዙ ብር ነው የወጣበት ይሄ ቦታ እና እንደማየው ከሆነ የቦታ ችግር ነው because I mean በስማ እንዴት እንደሚያምር አይታችሁታል ጋይስ። ይሄን የመሰለ ፕሮጀክት ይሄን የመሰለ ቦታ come on man አሁን እኮ ጋይስ አልዋሻችሁም። አሁን እንደዚህ አይነት ፕሮጀክት የውጭ ሀገር ፕሮጀክቶች ምናምን ቻይናዎች እንደዚህ ሀገራችን ላይ ምናምን አሁን ኢትዮጵያ ያሉት ፕሮጀክት ቢያግዙ ምናምን አሜን ኦፍ ኮርስ አለ። ግን ስፔሲፊክሊ ደግሞ አሁን እንደዚህ አይነት ከተማ ይሄ ከተማ ለምሳሌ አንድ የኢትዮጵያ ቦታ ላይ አንድ የኢትዮጵያ ከተማ ላይ እንደዚህ አይነት ነገር ቢኖር OMG ግን ያ ስቲል ሰዎች አሉ እየኖሩበት ነው። የቅድሙ ሰውዬም ብሏል ሆንግ ኮንግ ነበርኩ ምኖረው አሁን እዚህ መጥቼ እንግዲህ 3 ወር ሆነኝ አለ። ሶ ቀን በቀን በቃ ቀን ይሰራል። ኦንላይን ላይ ነው የሚሰራው ሰውየው ዶላር ነው የሚሰራው በቃ እየወጣ እዚህ ወክ ያደርጋል ምናምን ያ ሰላም ነው። ከዚህ በኋላ ተዘግቷል እንደምታዩት እዚህ ጋር አጥረውታል። ማለፍ የለም ነው የሚለው እሱ ማለፍ አይቻልም እንደማየው ከሆነ። ስለዚህ አርፊ በስማም ምንድነው እኔ እኮ የሚያስገርመኝ ጋይስ የሆነ ቦታ ሄድና ቀና ስል ቪው ሌላ አይነት ቪው ሌላ አንግል I've been seeking for the glory. Say my name. And I've been trying to write my own story in the search for fame. I'm sitting here in this empty room. Walls keep tumbling down. 'Cause I ain't got nobody. I always feel so lonely when the day is through. I'm in the spotlight, night on to midnight. I want somebody to hold my hand. 'Cause I got my head in the clouds, but I'm getting really scared of heights. I used to spend time with all my friends, but who's gonna like me if I'm not there? 'Cause I got my head in the clouds, but I'm getting really scared of heights. አሁን ደግሞ ሰዓታችን ደርሷል። ምን መልስበት ፓርክ እናረጋለን። እንግዲህ ወደፊት ነው ወደ ኋላ ነው የምናረጋው። አሁን ይብን ነው አረግ ወደ ኋላ እንዴት ነው የምትሄደው? እንችላለን ፓርኪንግ አንችልም። እስቲ ያዘው እዲ Do I resend it to you? Yeah, I'm done. Yeah. Thank you so much.
አሁን ደግሞ ወደ ዋናው ጥያቄዎች እንገባለን። መጀመሪያ አፓርትመንት እዚህ ቦታዎች ላይ ስንት ብር እንደሚሸጡ ነግራችኋለሁ። እንግዲህ ጋይስ እዚህ ፎረስት ሲቲ ላይ አንድ ቤድሩም አፓርትመንት ስንት ያወጣል ካላችሁኝ $75,000 የሚጀምረው ወይ ስቱዲዮ ወይ ዋን ቤድሩም አፓርትመንት $75,000 ይጀምራል። ከዛ በኋላ እንደ ሁለት ቤድሩም እንደ ስፋቱ በስኩዌር ምናምን ያው እንግዲህ ፕራይሱ ያው $75,000 ጀምሮ እንትን ይላል። ብዙ ጊዜ $77,000 ነው የሚሉት። አንዳንድ ሻጮች ደግሞ ያው ይቀንሱትና ተከራክራችሁ ምናምን $75,000 ጀምሮ መግዛት ትችላላችሁ ማለት ነው። ለኪራይ ሲሆን ደግሞ ለምሳሌ አንድ ቤድሩም ኦር ስቱዲዮ $230 ጀምሮ ይከራያል ማለት ነውና የት እንደሚወስደኝ አላቅም፣ ግን እንደሚያቅሰው የወጣው ነው። ሌቭል 1 ይላል። ቻይኒዝ ሬስቶራንት፣ ጂም አለ፣ ቼንጂንግ ሩም አላቸው፣ ስዊሚንግ ፑል እና ቢች አላቸው። እየገባው ነው እንግዲህ አይ ቲንክ የቅድሙ ጋር ነው የሚወስደን አይደለም? ማሪና ሆቴል። ወይ በስማም ቦልድ በቃ እቺ ቦታ ግርግር አላት፣ ሁሉም የሚሰበሰብበት። ደስ ያለኝ ነገር በጣም ሶ ሲምፕል ነው እዚህ ሀገር እዚህ ከተማ ላይ ለመምጣት ቢካዝ አንድ ሰዓት ፕሌን ከኳላ ሉምፐር ጆሆር ካረፋችሁ በኋላ 30 ደቂቃ በግራብ ትመጣላችሁ። ከዛ እዚህ ማለት ነው ለመመለስ ራሱ አሁን ራይድ ጠርቼ 2 ደቂቃ ፈጀበት ለመምጣት ይሄ መኪና ማለት ነው። ለማንኛውም እየወጣን ነው እንግዲህ ፎርጃኒ። በአጠቃላይ እዚህ ፎረስት ሲቲ ላይ ኢንቨስት ያደረጉ ሰዎች በሁለት የሚከፈሉ ሲሆን መኖሪያ ቤት ላይ ኢንቨስት ያደረጉና የከተማ ግንባታ ላይ ኢንቨስት ያደረጉ ድርጅቶች ናቸው። የመኖሪያ ቤቶች ላይ ኢንቨስት ያደረጉ ሰዎች ኢንቨስት ካደረጉት ላይ 50% የከሰሩ ሲሆን የከተማ ግንባታ ላይ ኢንቨስት ያደረገው ድርጅት ደግሞ 75% ኪሳራ አጋጥሞታል። ለማንኛውም ጋይስ የዛሬው ቪዲዮ ይሄን ይመስል ነበር። ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ። ፊሶን ሪል ስቴት ይሄን ቪዲዮ ስፖንሰር ስላደረጋችሁ እናመሰግናለን። ቀጣይ ቪየትናም እንገናኝ። ቻው